የምስራች ለነጋዴዎች በሙሉ በመሃል መርካቶ እንዲሁም ፒያሳ ግዙፍ የንግድ ማዕከላትን በ45% ታላቅ ቅናሽ ለሽያጭ አውጥተናል። በፒያሳ ከ400,000 ብር ቅድመ ክፍያ ጀምሮ እንዲሁም በመርካቶ ከ800,000 ብር ቅድመ ክፍያ ጀምሮ ለ10 ባለ ዕድለኞች ለሽያጭ አውጥተናል። ያሉን ሱቆች ውስን በመሆናቸው በ0995 13 70 22 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ግንቦት 27 2018 ዓመተ ምህረት የሰው ህይወት ስለሆነ የሰው ህይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ተቋማትን እንዲሁም የፌደራልም ሆኖ ህዝቡን የማረጋጋት መልሶ የማቋቋም ስራዎች እየተሰሩ ይገኛሉ። It's an absolute impossibility for elections to be conducted. But elections need to be conducted and soon. ምርጫ በሚል ሰበብ እፈጽመዋለሁ በሚል አቅዶ ተንቀሳቀሰ። በእኛ በኩል ደግሞ በፍጹም ይሄን ምርጫ ማድረግ የለበትም፣ የተሰራው ተሰርቶ ይሄ ምርጫ መደናቀፍ አለበት የሚለው ተሳክቷል። በመሰረቱ ሙሉ በሙሉ ነው ያሳካነው። የትኛው ምርጫ ነው ያደናቀፋችሁት? ሰውን በዚህ ደረጃ ደጋፊን በዚህ ደረጃ መናቅ የትኛው የአማራ ክልል ነው ያልተደረገው? ሰውየው ጤነኛ ናቸው ወይ የሚል ጥያቄም ሊያስነሳ ይችላል። ግን ጤነኛ ናቸው። ለምን ጤነኛ ሆኑ? በቅድ ደረጃ ተይዞ የሚሰራ ነገር መሆኑን በኋላ አረጋገጥኩኝ። ድንጋጤው ሾኩ የተወሰነ ጊዜ አንድ ቀን ተኩል ይሁን የሚያደርጉትን አሳጥቷቸው ነበር። ወደ መወነጃጀል ገቡ። የኦሮሞ ነጻነት ግንባር ኦሮሞ ነጻነት ሰራዊት መግለጫ ይላል። በቪዲዮ በተንቀሳቃሽ ምስል የሚታየውን ነገር በዚህ መልክ የሚክዱ ከሆነ የማናየው ቦታ ላይ ተቆጣጠርን ተኮስን የሚለው ነገር የበለጠ ጥያቄ ውስጥ ገባ ማለት ነው። ለሌላው አይደለም፣ ለደጋፊዎቻቸው ተሰልፎ ከዳር እስከ ዳር ሰው አደባባይ ወጥቶ ድምጽ ሲሰጥ ከታየ በኋላ ምርጫ አደናቅፈናል የሚለው የፋኖም የሸኔም መግለጫ ጀዋር መሐመድ የተሳሳተ መረጃ ይለጥፋል። በውድቅት ሌሊት የወረዳ አስተዳዳሪው የዞኑ አስተዳዳሪ ኮሮጆ እየሞሉ ነው ብለው ያው ደጋፊውንና መንጋውን በዚህ መንገድ ለማሳሳት ሞከረ። ያው ተጋለጠ። ኢትዮጵያ ውስጥ አሁን የሚያስብ ሰው ብዙ የቀረ አይመስለኝም። ምን እንደሚመጣ ምን አደጋ እንደሚከተል ብዙ ማንበብ የሚችሉ አይመስለኝም። አንዳንዶቹ የተወሰነ ማሰብ ይችላሉ የሚባሉ ሰዎች የሆነ ዘግቷቸዋል። ሌላኛው መንገድ መሪ ነው። በዛሬው ዝግጅታችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በአቶ አብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ውጊያ እንዲጀምርና ከጸረ መንግስት ኃይሎች ጋር የጋራ ጥምረት እንዲፈጠር ኤርትራ፣ ግብፅና ሱዳን ግፊት እያደረጉበት መሆኑ ተዘገበ። ከዓመት በፊት ከሀገር የወጡትና በቅርቡ በፖርት ሱዳን በተጠራው የጽምዶ ስብሰባ ላይ ተሳታፊ የነበሩት አቶ አብዱራህማን ማህዲ በአስመራና በፖርት ሱዳን በነበራቸው ቆይታ ጸረ መንግስት ኃይሎች ስብሰባ ላይ ተሳታፊ መሆናቸው ተመልክቷል።
ከሩብ ክፍለ ዘመን በላይ ከቀድሞ ኢህአዴግ መንግስት ጋር ውጊያ ውስጥ የነበረውና ለውጡን ተከትሎ ወደ ኢትዮጵያ የተመለሰው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ መሪዎች ለ7 ዓመታት ያህል በአንድነት በኢትዮጵያ ውስጥ በሰላማዊ ትግል ውስጥ ቆይተዋል። ቡድኑ 2 ቦታ መከፈሉን ተከትሎ ከሀገር የወጡት ሊቀመንበሩ አብዱራህማን ማህዲ ከሀገር ከመውጣታቸው በፊት ከኢትዮጵያ መንግስት ጋር ሚስጥራዊ ድርድር ሲያደርጉ መቆየታቸውን በጸጥታ ጉዳዮች ላይ የሚያተኩሩ አፍሪካን ኢንቴሊጀንስ ዘግቧል። ለ1 ዓመት ተኩል በሚስጥር የተደረገው ድርድር አለመሳካቱን ተከትሎ በአቶ አብዱራህማን ማህዲ የሚመራው አንጃ ወደ ተቃውሞ ሲያመራ በምክትል ሊቀመንበሩ አብዱልካሪም ሼክ ሙሳ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ደግሞ በሀገር ውስጥ ይንቀሳቀሳል። አፍሪካ ኢንቴሊጀንስ እንደሚለው የኦጋዴን ብሔራዊ ነጻነት ግንባር የተከፈለው በሶማሌ ክልል ፕሬዝዳንት ሙስጠፌ ኡመር በተከተሉት የከፋፍሎ መግዛት ስትራቴጂ እንደሆነም አመልክቷል። በለውጡ ማግስት ወደ ኢትዮጵያ ተመልሰው ለ7 ዓመታት ያህል በኢትዮጵያ ቆይተው ከሀገር የወጡት አብዱራህማን ማህዲ በአስመራና ፖርት ሱዳን ቆይታቸው በጸረ መንግስት ስብሰባ ውስጥ ተሳታፊ መሆን ብቻ ሳይሆን የጋራ ጥምረት እንዲፈጥሩም ግፊት እንደተደረገባቸው ተመልክቷል። አፍሪካን ኢንቴሊጀንስ እንደሚለው ግፊቱ ከኤርትራ ከግብፅና ከሱዳን መንግስታት ሲሆን እርሳቸውም በመሰረተ ሀሳብ ደረጃ ለጥምረቱ ፈቃደኛ መሆናቸውን መረዳት ተችሏል። ለወራት የዘለቀና ከኢትዮጵያ የተቃውሞ ኃይሎች ጋር እንዲሰሩ የተደረገባቸውን ግፊት የተቀበሉት አብዱራህማን ማህዲ የተፈጠረውን ትብብር በተመለከተም ለአፍሪካን ኢንቴሊጀንስ አስተያየታቸውን ሰጥተዋል። እርሳቸው እንደሚሉት ግን ግንባር ለመፍጠር የሚደረገው ጥረት እስካሁን ወደ ማጠቃለያው አልደረሰም። በሰላምም ይሁን በኃይል ከሚንቀሳቀሱ የኢትዮጵያ ኃይሎች ጋር ግን ለመተባበር ፈቃደኛ ነኝ ማለታቸው ተመልክቷል። በጸረ ህወሓት ትግል ውስጥ ተጽዕኖ ፈጣሪ የነበረው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አሁን በምን አቅም ላይ እንደሚገኝ ግን በዘገባው አልተጠቀሰም። ሆኖም የግንባሩ ምክትል ሊቀመንበርና ቃል አቀባይ የነበሩት አቶ ሐሰን መሐመድ ከሉዓላዊ ሚዲያ ጋር ባለፈው መጋቢት ወር ባደረጉት ቃለ ምልልስ የኦብነግ ታጣቂዎች ወደ ሀገር ከተመለሱ በኋላ ህብረተሰቡን ተቀላቅለው በተለያዩ ስራዎች ላይ መሰማራታቸውን ገልጸው አብዱራህማን ማህዲ ያለ ታጣቂ ከሀገር መውጣታቸውን መግለጻቸው ይታወሳል። አቶ አብዱራህማን እንግዲህ ምንድነው የአስመራው ስምምነት ታግሰን ጠበቅን። ስለዚህ ስራ ላይ መዋል አልቻለም። በሰላማዊ መንገድ አልጨረስንም፣ መጨረስ አቃተን። ስለዚህ መብታችንን በኃይል እናስከብራለን ብለው ሲወጡ ታጣቂዎች ይዘው ወጡ። እንደዚህ አይነት ነገር ነበር የሚመስለው። አይ እውነቱን ለመነጋገር ሶማሌ ክልል የኦብነግ ታጣቂ የለም። የነበራቸውን ታጣቂ በሙሉ ወደ ሶማሌ ክልል አስረክበው ሶማሌ ክልል ቅድም ባልኩት መሰረት መልሶ ማቋቋም ላይ ስልጠና በመስጠት ቮኬሽናል ትሬኒንግ ልዩ ፖሊስም የተቀላቀሉ ስለነበረ እሱ ያ አክትሟል። የለም በትግራይ ክልል ምርጫ ማድረግ ያልተቻለው ጸጥታን ጨምሮ አስቻይ ሁኔታ ባለመኖሩ እንደሆነ አቶ ጌታቸው ረዳ ገለጹ። በቅርቡ ግን ምርጫ እንደሚደረግም አመልክተዋል። ከቲአርቲ ቴሌቪዥን ኒውስሩም ጋር አጭር ቆይታ ያደረጉት የጠቅላይ ሚኒስትር አብይ የአፍሪካ ቀንድ አማካሪ አቶ ጌታቸው ረዳ በትግራይ በመፈንቅለ መንግስት ስልጣን የያዘው ኃይል የህብረተሰቡን ሁሉም ነገር ለመቆጣጠር እየሞከረ መሆኑን ገልጸው በጸጥታም ረገድ ጸጥታ ማስከበር አለመቻሉን አስታውቀዋል። የጸጥታ መከበር ለምርጫ ወሳኝ እንደሆነ በማስገንዘብም በቅርቡ ግን ትግራይ ውስጥ ምርጫ ይደረጋል ሲሉ ተደምጠዋል። Conducting a coup against the interim administration and the interim president and this leadership cannot ensure security, and without the level of security that's required, it's an absolute impossibility for elections to be conducted. But elections need to be conducted and soon. ይህ በእንዲህ እንዳለም አቶ ጌታቸው ረዳ ከቲአርቲ ቴሌቪዥን ጋር ባደረጉት ቃለ ምልልስ የቀድሞ ፓርቲ በማለት የጠቀሷቸው የህወሓት አመራሮች ትላንት የካቢኔ ስብሰባ ማድረጋቸውን አስታውቀዋል። በጄኔራል ታደሰ ወረደ የስልጣን ዘመን ምክትል ፕሬዝዳንት የነበሩትን አቶ አማኑኤል አሰፋን መልሶ ምክትል ፕሬዝዳንት ያደረገው የዶክተር ደብረጽዮን ካቢኔ ትላንት አደረኩት ባለው የካቢኔ ስብሰባ ከስራ መመሪያ ውጭ የተላለፈ ውሳኔ ስለመኖሩ ግን አልተዘገበም። ከሚያዝያ 27 ጀምሮ ስልጣናቸውን በይፋ ማጣታቸው የተገለጸው ጄኔራል ታደሰ ወረደ ሚያዝያ 30 2018 ስልጣኑ በእጃቸው መሆኑን በደብዳቤ ቢያረጋግጡም ከሚዲያም ሆነ ከየትኛውም መድረክ ከጠፉ ግን 1 ወር አልፏቸዋል። ታግተዋል፣ መንቀሳቀስ አይችሉም የሚሉ ተባራሪ መረጃዎች መሰራጨታቸውን ተከትለው ለእርሳቸው ቅርበት ያላቸው ሚዲያዎች መረጃውን አስተባብለዋል። ሌተና ጀነራል ታደሰ ወረደ አለመታገታቸው ቢገለጽም ከሚያዝያ 27 ወዲህ የተወሰደባቸው የክልሉ ፕሬዝዳንትነት ብቻ ሳይሆን የታጣቂው ቲዲኤፍ አዛዥነት ጭምር መሆኑም ታውቋል። እርሳቸውን ተክተው ሌተና ጀነራል ፍስሐ ኪዳኑ የታጣቂው ቲዲኤፍ አዛዥ ሲሆኑ በእርሳቸው ስር የሚገኙ የታጣቂዎቹ አዛዦች በየመድረኩ ፉከራቸውን ቀጥለዋል።
አርሚ 33 የተባለው የህወሓቱ ቲዲኤፍ ታጣቂ አዛዥ ብርጋዴር ጀነራል ወልደ ጊዮርጊስ ተክላይ በቅጽል ስማቸው ሸሪፎ እሁድ ግንቦት 23 2018 በአንድ መድረክ ላይ ባሰሙት ንግግር ያለማቋረጥ ወታደራዊ ስልጠና ላይ መሆናቸውን ገልጸው ይህንን ስልጠና እንዳናደርግ ሲያደናቅፉን የነበሩት እነ አቶ ጌታቸው ረዳ ናቸው ሲሉ ስም ሳይጠቅሱ ከሰዋል። እነዚህ ባንዳዎች አዲስ አበባ ሆነው ለአብይ እየጨፈሩ ነው፣ ይህ ስራ ሲደፋ ግን መጀመሪያ የሚደፉት እነሱ ናቸው በማለትም አሳስበዋል። የትግራይ የሰላም ኃይሎችን ደግሞ ሽፍታ ሲሉ ጠርተዋል። ናይ መልምቅን ቃሚ ብዝብል መንገዲ እዮም ዝገልጹ ነይሮም። ሕጂ ከይዶም ኣብ ኣዲስ ኣበባ ከዓ ንዓርዮም ይጭፍሩ ኣለው። መጨረሻ ስርዓት ክድፋእ ከሎ ተደፋእቲ ሳቶም ነ ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ሰኞ ግንቦት 4 2018 በኢትዮጵያ የተካሄደው ምርጫ በተመለከተ የአውሮፓ ህብረት እንዲሁም የዩናይትድ ኪንግደም መንግስትን ጨምሮ ሌሎች አካላት ለሂደቱ ድጋፋቸውን በአደባባይ ገልጸዋል። ይህም ብዙዎችን በተለይ በተቃውሞና በብሶት ካምፕ ያለውን አበሳጭቷል። በአደባባይም ጽፈዋል። ምርጫው በራሱ ኢትዮጵያ ውስጥ ቀኑን ጠብቆ መካሄዱ ኢትዮጵያ ውስጥ የተረጋጋ ሁኔታ የተሻለ ነገር እንዲመጣ ለሚመኘው ትልቅ አበረታች ነበር። በ501 የምርጫ ክልሎች ላይ መደረጉ ችግር የተፈጠረባቸው ከ4 የምርጫ ክልሎች ያልበለጡ መሆናቸው፣ ያም ሆኖ 3ቱ ችግራቸው ተፈቶ አንደኛው በዕለቱ 2ቱ በቀጣዮቹ ቀን ምርጫ ማድረግ የሚቻልበት ሁኔታ መከተሉ ኢትዮጵያ ውስጥ በየትኛውም አካባቢ ጸጥታን ለማረጋገጥ መንግስት ከመቼውም ጊዜ በላይ አቅሙን እያጠናከረ መጥቷል የሚል እምነት የሚያሳድር ነው። ያ ሲሆን ደግሞ ከምርጫው ጋር በተያያዘ በንጹሃን ላይ የተፈጸመ ፍጅት አለ። በአርሲ በምስራቅ አርሲ ዞን በክርስቲያኖች ላይ በቤተክርስቲያናቸውም ላይ የተፈጸመ ጥቃት ነው። መደጋገሙ መቋጫ ማጣቱ ህብረተሰቡ ላይ የፈጠረው ጫና አለ። ማንም ጤነኛ ሆነ ሰው የሚያመው ነገር ነው። መንግስት ይህን ጉዳይ በተመለከተ ያው መናገር ያለብንም አይመስለኝም። በተለይ በሆኑ ጉዳዮች ላይ በሆኑ አካባቢዎች ላይ የተነጣጠሩ የተለየ ኦፕሬሽኖችን በማድረግ በዘላቂነት ህብረተሰቡን እፎይታ ሊሰጠው ይገባል። ምርጫው ግን በራሱ የሚመልሳቸው ነገሮች አሉ። የሁሉ መራወጥ የሁሉ መወራጨት የነበረው የመጣንበትን እናውቀዋለን። ሂደቱ ሲጀምር ለውጡ ከመጣበት ጊዜ ጀምሮ ሀገሩ እንዴት በቀውስ በትርምስ ውስጥ እንዳለፈ እናውቃለን። የሚያሳዝነው ሀገሩ በቀውስ በትርምስ ውስጥ በሚያልፍበት ወቅት ወጀቡ በጠነከረበት ሰዓት አውሎ ነፋሱ ሀገሪቱን በሚያወዛውዝበት ሰዓት በምን ዓላማ ለምን ፍላጎት ምን ለማሳካት ያ እንደሚደረግ የኢትዮጵያን ፖለቲካ በትንሹ ለሚረዳ ሰው ግልጽ ነበር። በዋናነት ከስልጣን ጋር የተያዙ ጉዳዮች ቢሆንም በሌላ በኩል በጋራ የሚያስተሳስራቸው ኢትዮጵያ ውስጥ በዘር የተተከለ ስርዓት መቀጠል አለበት፣ ኢትዮጵያውያን አንድ አይደሉም፣ ደስ ያላቸው ቀን የራሳቸውን ጎጆ መውጣት አለባቸው የሚል የኮንፌዴራሊስቶቹ አስተሳሰብ ከኢትዮጵያ ፖለቲካ ውስጥ እየተነነ መምጣቱ ስላስጨነቃቸውና ያንን መልሶ ለመትከል የሚያደርጉት መራወጥ ነበር። በዚህ ሂደት ውስጥ ኢትዮጵያ የሚል አጀንዳ የሚያውለበልቡ ሰዎች ሁሉ በትንሽ በትልቁ እየተወዛወዙ ከዛም አልፎ ወደ ግልጽ ተቃውሞ ገብተው እነዛው ኃይሎች እንዲቀናቸው ብዙ ሲያደርጉ ቆይተዋል። የጸኑ የሀገራቸው ጉዳይ የሚያሳስባቸው ከማህበራዊ ሚዲያ ጫጫታ ባሻገር የሀገር ጉዳይ የሚሰማቸው ሰዎች በሚችሉት ሁሉ የራሳቸውን ድጋፍ አድርገዋል። እዚህ ጋር ደርሰናል። ወደኋላ የማይመለስበት ምዕራፍ ላይ ደርሰናል። የትኛውም ብሔርተኛ፣ የትኛውም ዘረኛ፣ የትኛውም መንደር ላይ የሚርመጠመጥ ኃይል ኢትዮጵያ ውስጥ ያለውን ሁኔታ ሊቀይረው ሊያቆመው እንደማይችል ከመቼውም በላይ ግልጽ ሆኗል። በዚህ ሂደት ውስጥ አህያውን ፈርቶ ዳውላውን
ልብ ያለው አቅም ያለው የተደራጀ ኃይል ንጹሐንን ሰፈር ለሰፈር እየሮጡ መጨፍጨፍ ሳይሆን ጉልበት ካለ አቅም ካለን ከታጠቁ ኃይል ጋር መሞከር ነበር። 8 ዓመት ንጹሐንን እየጨፈጨፈ በሆነ ማህበረሰብ ስም እየማለ በጭካኔና በነውር ድርጊቱ የቀጠለ ቡድን እየፈጸማቸው ያሉት ድርጊቶች በዋናነት የዚህ ቡድን ኃላፊነት ቢሆንም መንግስት እንደ መንግስት ብዙ ርቀቶች ተመጥተዋል። ጨፍኖ ለተቃውሞ እንደሚሮጠው እንደሚናገረው አይደለም። ማህበራዊ ሚዲያ ላይ ጫጫታ እንደሚያስደነብረውና ጭብጨባ ጎምጅቶ እንደሚጽፉ አይደለም። የመጣንበትን እናውቀዋለን። መሰናክሉ ለምን እንደመጣም ለምን በነውጥ ውስጥ እንዳለፍንም በአደባባይ የተሰጠ እውነት ነው። በዚህ ሂደት ውስጥ ሀገር የሚወድ የተሻለ ነገር ለሀገሩ እንደሚመኝ ከቀውስና ከመከራ ለመውጣት የሚፈልግ ሰው በዚህ ሂደት ውስጥ የራሱን አስተዋጽኦ ማድረግ ነበረበት። ከገዳዮች ባላነሰ ሀገሩ በቀውስ ውስጥ እንዲገባ ሲራወጡ የነበሩ ሰዎች ነበሩ። ዛሬ ተወራጅተው አርሲ ላይ ንጹሐንን ገለዋል። ተጠያቂ ናቸው። ዋጋቸው ማግኘታቸው የጊዜ ጉዳይ ነው። ይሄ እከሌ ከሌ ተብሎ አይታወቅም። እንዲህ አይነት ነውርና የማንም ደም ደመ ከልብ ሆኖ አይቀርም። እንደ መንግስት የነበረውን መጠነ ሰፊ ጭፍጨፋ በየቦታው የነበረውን ነገር እየገታ መጥቷል። ግን ያላለቁ የሚንከባለሉ አርሲና እዚህ ሰሜን ሸዋ አካባቢ የመኪና እገታ ጋር ተያዙ ያሉ ነገሮች እሱን በዚህ በቴክኖሎጂ ዘመን ማዕት ነገር ማድረግ የሚችሉ ሰዎች ይህንን በጣም ከዚህ በኋላ የአይነት እንትን በተለይ በተወሰኑ አካባቢዎች ላይ ያለውን ነገር ለማቆም በጣም መጠነ ሰፊ የታሰበበት የታቀደበት የህዝቡንም በሚያብስ ስጋቱን የሚያስወግዱ ስራዎች ያስፈልጋሉ። ምናልባት ህብረተሰቡ ጋር በምርጫው የታየው ነገር ከዚህ በኋላ ሽፍቶች በየጎጆ በየስርቻው ለመደበቅ ያላቸውን እድልም ይዘጋል። ያንን ግን በደንብ እንዲዘጋ ለህብረተሰቡ መንግስት ዋስትና መስጠት ነው። ዋስትና መስጠት ሚሊሻዎችን በደንብ አደራጅቶ ከአሁን በኋላ የሚለቀው መንደርና ቀበሌ እንደማይኖር እሱ ማሳየት ነው። ምክንያቱም ወታደሮችን በእያንዳንዱ ቀበሌና ስርቻ ስር እያስቀመጠ መቀጠል አይችልም። ስለዚህ የሚሊሻዎቹ በደንብ ተደራጅተው ቀበሌዎቻቸውን፣ ሰፈሮቻቸው መጠበቅ የሚችሉበት ሁኔታ ሲፈጠር ህዝቡም ዋስትናውን ሲያረጋግጥ በየስርቻው ያሉትን ሽፍቶች የመጀመሪያ ይመክራቸዋል። ወደ ሰላሙ መድረክ እንዲመለሱ አሻፈረኝ ካሉ አጋልጦ ይሰጣቸዋል። በዚህም የተነሳ ብዙ ነገሮች እልባት እያገኙ ይሄዳሉ። ከዚህ ጋር ተያይዞ ግን በጣም የተደሰትኩበት ነገር ለዚህ ነገር በጣም ምላሽ ከሰጡት ውስጥ ኡስታዝ አቡበከር፣ ኡስታዝ ካሚል ሸምሱ፣ ኡስታዝ አህመዲን ጀበል ድርጊቱን በማውገዝ በፍጥነት ያሳዩት እንቅስቃሴ በጣም የሚበረታታ ነገር ነው፣ የሚደገፍ ነገር ነው። በርካቶች ጽፈዋል፣ በርካቶች እንትን ብለዋል። ያው አንዳንዴ የራስ እምነት የራስ ምናምን ሲሆን ቶሎ ሪያክት ታደርጋለህ። ግን የማንም ነገር ኢትዮጵያ ውስጥ የማንም መብት በጎደለ የማንም መብት በተነካ ቁጥር ያንተን እንደማይጣስ ማረጋገጫ የለም ብቻ ሳይሆን የማንም መብትና ነፃነት ተገድቦ ሰላም የለም። የሁሉም መብት የተከበረባት የሁሉም መብት ያልተገደበባት ኢትዮጵያን እውን እንድትሆን በእምነትም ይሁን በሰፈርም በየትኛውም መንገድ በዛ መንገድ መንቀሳቀስ፣ አንዱ ለሌላው ድምፁን ማሰማት፣ አጋርነትን ማሳየት። እምነት የግል ነው፣ ሀገሩ የጋራ ነው። በጋራ መርከቡ ላይ ነው ያለነው። ከተሸነቆረ አብረን ነው የምንሰምጠው። ስለዚህ የሚሸነቆሩትን በጋራ ማውገዝ ነው። እንዲህ አይነት መልእክቶቻቸውን አይቻለሁ። በኃላፊነት ስሜት ድርጊቱን አውግዘው የሚመለከተው አካል ደግሞ ይሄንን የተደጋገመ ነገር እልባት እንዲሰጠው
ጥሪ ያቀርበዋል። ሌሎችም ድምጻቸውን አሰምተዋል። አንዳንድ አለ በጣም 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 ያውም ከቤተ ክርስቲያኒቱ ውስጥ ሰዎች እንዴት ነው በሰው ልጅ ሕይወት በሞት በስቃይ በመከራ ፖለቲካ የሚሰራው? የሆነ የማትወደው መንግስት ይኖራል። የራሱ ጉዳይ፣ አትውደደው፣ መብት ነው። በየአጋጣሚዎችን ሰዎች በሞቱ ቁጥር ተንጠልጥሎ ውግዘት ለማሰማት ወይ ደግሞ የሆነ ነገር ለማድረግ ውግዘቱ ተቃውሞ እኮ የሚሸኘው ቢሆን እኮ ግድ የለም ለስልጣናችሁ ወይ ደግሞ ለሆነ ፍላጎታችሁ ሲባል ይባላል። ይህ ሁሉ ጩኸት፣ የሁሉ ውግዘት፣ ያ ሁሉ ቢኤም፣ ያ ሁሉ ሚሳኤል ለምንድን ነው ጥያቄያችሁን ያልመለሰላችሁ? እስቲ አሰላስሉ። ቆም ብላችሁ መቅደምሩ። ጥያቄ የምታነሱበት ተቃውሞ የምታሰሙበት አካል የገፈፈ የወሰደው ያስቀረው መብት አለ ወይ? የስልጣን ጥያቄ ከሆነ ዙፋኑን ማንም በፈቃደኝነት አይሰጥም። ህዝብ ወስነው ደግሞ ዙፋኑን የሚከለክላችሁ ከሆነ ድምጻችን እንሰማለን። ከግድያው ከንጹሃኑ ግድያ ጋር ተያይዞ እስከዛሬ ከቲፒኤልኤፍ ጊዜ ጀምሮ ግድያው መፈጸሙን ያው እሱን እውቅና መስጠትም ጥሩ ነው። እከል ብዬ መጥራት አልፈልግም። ታከተኝ። አንዳንድ ሰዎች የሃይማኖት ትልቅ ስም ይዛሉ። የንጹሃን ሞት ሳይሆን ጥላቻቸውን በየአጋጣሚ መዝራት ነው የሚፈልጉት። የእስልምና አክራሪዎች እንዲህ ምናምን ሊሆን ይችላል። መንግስት ለምን ይህንን ነገር ሐዘኑን አይገልጽም? ለምን ዝም አለ? አሁን ሐዘን አይገልጽም የሚባል ነገር ዛሬ አጀንዳ መሆን አለበት? 8 ዓመት እኮ በቃ የሰዎች የማስተዳደር ስልታችን ወይ ደግሞ ጥበባችን ነው አሉ። አዲስ ነገር አይደለም። መንግስት አሸባሪዎችን ድርጊት በሚዲያ ወጥቶ በተናገረ ቁጥር አሸባሪዎቹ ይበረታታሉ። ከአደባባይ መግለጫዎች ይልቅ የተግባር እንቅስቃሴዎቹ ላይ ማተኮር ነው የሚል። ስለዚህ ከመግለጫው ይልቅ መሬት ላይ ሄደው ስራ እየሰሩ መሆኑን እዛው ስፍራ ሆኖ የኮሚኒኬሽን ኃላፊው አቶ ኃይሉ አዱኛ ኦቤን ላይ ሲናገር አድምጠናል። በአሳኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። ይሄን ብቻም ሳይሆን በቤተ ክርስቲያን ላይ ያነጣጠረ ጥቃትን ፈጽሟል። ይሄ ከአሸባሪው ቡድን ባህሪ የሚመነጭ ነው። በህዝብ አገልግሎት ላይ በጤና ተቋማት ላይ ጥቃት ፈጽሟል። ነገር ግን የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ኃይሎች አስፈላጊውን ዋጋ ከፍሎ የሚቀድመው የሰው ህይወት ስለሆነ የሰው ህይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ተቋማትን እንዲሁም የፌዴራልም ሆኖ ህዝቡን የማረጋጋት መልሶ የማቋቋም ስራዎች እየተሰሩ ይገኛሉ። 8 ዓመት ሐዘን ሳይገለጽ ቆይቶ አሁን ድንገት ሐዘን የሚገለጽበት ምን ምክንያት አለ? ይህንን አጀንዳ ሁልጊዜ በቃ የሆነ ነገር ሸጣችሁ በዙሪያው ለማሰባሰብ ሞከራችሁ። ድርጊቱን ከሚፈጽሙትና ወንጀሉን ከሚፈጽሙት ሰዎች ይልቅ ወንጀሉን ለማቆም አቅምም ችሎታም የተግባር እንቅስቃሴውንም እየፈጸሙ አካል ላይ ያን ያህል መንጠልጠል ለምን ያስፈልጋል? አስቆምልን ማለት የተቀደሰ ሐሳብ ነው። አሁንስ በዛ ማለት የተቀደሰ ሐሳብ ነው። ሐዘንን ካልገለጽ ያለህበት ይመስለናል። ከዚህ ቀደም ቤተክርስቲያናችን ከዚህ በኋላ ምን ቤተክርስቲያን አለን ብለው መግለጫ በአደባባይ እንደሰጡት ማለት ነው። ሰዎች እንዴት እድሜያቸው ምናምን የያዙት ሃይማኖታዊ እንትናቸው አያስተምራቸውም እንዴ? ሐዘን ስላልገለጸ አንተም አለህበት ማለት ነው።
ከጀዋር ጋር ለማብራችሁ አሰቡ። እንዲህ ሰዎችን ንቃተ ህሊና የሚፈታተን ጥላቻ መጥፎ ነው። የጥላቻችሁ ምንጭ አይገባኝም። በእርግጥ ለቤተ ክርስቲያኒቱ አስባችሁና ተቆርቁራችሁ ቢሆን ኖሮ ጉዳያችሁ ሌላ የግል አጀንዳ ባይሆን ኖሮ ለዚህ በማህበረ ቅዱሳን ምናምን አካባቢ ያሉ አንዳንድ ሰዎችን ነው የምለው። በጀዋር ተከበብኩ ሰዓት የተፈጸመውን ጭፍጨፋ፣ ዝነኛው አርቲስት ሃጫሉ ሁንዴሳ በተገደለ ጊዜ የተፈጸመውን ጭፍጨፋ፣ የቤተ ክርስቲያን መቃጠል፣ ውድመት ያኔ እንዴት ስትጮሁ እንደነበር እናስታውሳለን። በዛ የኦሮሚያ ክልልንም የፌዴራል መንግስትንም ተጠያቂ ሲደረግ ነበር። በየትኛውም አጋጣሚ አንድ ማምነው ነገር የሆነ ድርጊት በተፈጸመ ቁጥር መንግስት ኃላፊነቱ መወጣት አለበት፣ ጥያቄ ውስጥ መግባት የለበትም። ግን ጩኸቱ፣ ግርግሩ አብሮ የድርጊቱ ተሳታፊና ባለቤት የማድረግ ነበር። ንዴት ሊሆን ይችላል፣ ሀዘኑ ሊሆን ይችላል፣ ምን ተብሎ ሰው ሊያስብ ይችላል። ግን በተለይ እነዛን ግድያዎች በተመለከተ የውጭ ሰው ሄዶ አጠቃላይ ኦሮሚያ ክልል ውስጥ ያለውን ነገር መርምሮ የኦሮሚያ ክልል ባለስልጣናት በአርሲው በተደጋጋሚ በዛ በግጭቱ ጊዜ በንጹሐን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና በቤተክርስቲያኒቱ ላይ በአብዛኛው እና በሌሎችም ላይ የተፈጸመ ጥቃት አለ። ያንን ጥቃት በተመለከተ ምርመራ ያደረገችው የሮይተርስ ጋዜጠኛ ወደ 15 ምናምን ገጽ በወጣው ሪፖርት ላይ እዛ ላይ ምንድን ነው የሚለው? የኦሮሚያ ክልል ባለስልጣናትን ተጠያቂ ያደረገው ምንድን ነው ሪፖርቱ? ለግድያና ቤተክርስቲያን ለማውደም የሚንቀሳቀሱ አካላትን አዲስ አበባ ቁጭ ብለው የኦሮሚያ ክልል ባለስልጣናት በየዞኑ በየከተሞች ካሉ ኃላፊዎች ጋር እየተገናኙ ሰልፈኞቹ ማለትም ቤተክርስቲያን የሚያቃጥሉት ምዕመናን የሚገድሉትን እንዳይወጡ ምንድን ነው ተሰባስበው እንቅስቃሴ እንዳያደርጉ ግቷቸው፣ አሻፈረኝ ብለው ወደ እርምጃ የሚያምሩ ከሆነ እርምጃ ወሰዱባቸው አሉ። ያለ ሕግ ተገደሉ ነው ክሱ። እነማን? ቤተክርስቲያን ለማቃጠል፣ ንብረት ለማውደም፣ ምዕመናንን ለመግደል በልህ የሚንቀሳቀሱ ሰዎችን ማለት ነው። የኦሮሚያ ክልል ወንጀል ያንን አስቆምክ እኮ ነው በሮይተርስ ሪፖርት ላይ ወጣው። ሌላ ክፋትና ሌላ ችግር ከሌለ ባይኖርባችሁ ኖሮ ዓላማችሁ የንጹሐኑ የምዕመናኑ ጉዳይ ቢሆን ኖሮ ከዚህ ሪፖርት በኋላ የኦሮሚያ ክልልን ያኔ ስለወነጀልን ይቅርታ ማለት ቢቀር በዚህ ወቅት ምን እያደረጉ እንደሆነ መገመት ይቻል ነበር። ደግነቱ በየራስ ክርፊያና ቁጣ ውስጥ ያለ ሁልጊዜም በንጹሐን በሰላማዊ ሰዎች ሞት ላይ እየተንጠለጠሉ የሚዳክሩ ሰዎች ራሳቸውን ትዝብት ላይ እንደሚጥሉ የሚለውጡት የሚያመጡትም ነገር እንደሌለ በዚሁ አጋጣሚ ብዙ ነገሮች እየተገለጡ መጥተዋል። ግን ያው ደጋግመን እንደምንለው የኢትዮጵያ መንግስት የጸጥታ ጉዳዮችን በተመለከተ ያላለቁትን የተንከባለሉትን ጉዳይ የመፈጸምና የመቋጨት ከህብረተሰቡም አደባባይ ወጥቶ በዛ መጠን ድምፅ ሲሰጥ ለከሌ እያልኩ አይደለም። ቢያንስ በየቦታው ያሉትን ሪፖርት አይቻል የጸጥታ ጉዳይ ጋር ተያይዞ ያሉ ነገሮች እልባት እንዲያገለኝ ለጭምር ነው። ከዛም ባሻገር ሰው እኮ ብዙ ነገሮች የምንለካው ፌስቡክ ላይ ምናምን ላይ ባለው ሆነና አየሩን የተወሰነ ስለተቆጣጠረው እዛ ውስጥ ያለው ፌስቡክ ላይ ያለው ሁሉ ነገር ወሳኝ አድርጎ የማየት ነገር ነበር። ወሳኙ ማን እንደሆነ አሁን በአደባባይ እየን በየቤቱ እኮ ይመክራል፣ ያመዛዘናል። ሀገሩን ለመንደር ሽፍቶች መተው እንደማይፈልግ በግልጽ አረጋገጠ። በሆነ ተአምር ሰማይና ምድር የሆነ ቦታ ተለዋውጠው ብለን እንመንና እንደዚህ አይነት ተአምር ተፈጥሮ ይህ መንግስት ባይኖር ህወሓትና ፋኖ ኦላ ማለት ሸኔ ምናምን ምን ሊያደርጉ እንደሚችሉ ማንም ሰው የሚገምተው ነገር የሚያጠራጥር ነገር አይመስለኝም። ከምንም በላይ
ይህንን ኃይል በዋናነት የሚያስተባብረው ምናልባት ከአሜሪካ ጋር ያለው ነገር ልጓም ካላበጀ የኤርትራ መንግስት ምን እንደሚያደርግ የት ጋር እንደሚቀረጣጥፋቸው ማንም የሚጠራጠረው ነገር አይመስለኝም። ለዚህ የቲፒኤልኤፍ ወዳጅ ፕሮፌሰር አሌክስ ደዋል በህዋትና በሻዕቢያ መካከል ያለውን ጥምረት በተመለከተ ዘራይ ፕሬስ የተባለ ሚዲያ አነጋግሯቸው በአንድ ወቅት ዘግበነዋል። ይህ ትብብር እንዴት ተዋለ ሲባል ጥንቸልና ኮብራ እባብ ለራት ተገናኙ ማለት ነው። ከዛ በኋላ ማን እንደሚውጥ ግልጽ ነው። የማይሆን ወዳጅነት አንዱ ሌላውን ለመዋጥ የሚደረግ ትብብር። Do you think that the alliance with Eritrean government is good, or what would be its consequences from the reaction of the federal government? Would not like it to have that way. It's those who go to try and make a pact with Isaias Afwerki. It's like rabbits going to have dinner with a cobra. We know what will be the outcome of this. We know who is going to swallow who. ቲፒኤልኤፍ ውስጥ አሁን የሚያስብ ሰው ብዙ የቀረ አይመስለኝም። ምን እንደሚመጣ ምን አደጋ እንደሚከተል ብዙ ማንበብ የሚችሉ አይመስለኝም። አንዳንዶቹ የተወሰነ ማሰብ ይችላሉ የሚባሉ ሰዎች ሆነ ዘግቷቸዋል። ሌላኛው መንገድ መሪ ነው። ከዚሁ ጋር ተያይዞ ወደ ምርጫው ጉዳይም ሳመራ ቲፒኤልኤፍ ምንድነው መንገድ መሪዎቹ ጋር ስደርስ ማለትም ሸኔና ፋኖቹ ጋር ጀነራል ተፈራ ማሞ ትዝ አሉኝ። ለምን ትዝ አሉኝ? የጠፉ ብዬ አይደለም። ከምርጫው በኋላ ድምጻቸውን ስላሰሙ እዛ ላይ ያነሷቸው ነገሮች በተወሰነ ደረጃ ባለፈው የዘመነ አንዱ ግሩፕ የገረፈው ልጅ ማን ነበር? ቃል አቀባይ ከሱ ብሰው መጡ ማለት ነው። ልጁ ያው ድሮ ኢትዮጵያ ቴሌቪዥን እነ ሰለሞን ክፍሌ ህብረት ትርኢቱን በሚያዘጋጁበት ሰዓት ስጥ እንግዲህ የሚል አንድ ፕሮግራም ነበር። የመዋሸት ጥግ ማለት ነው። ልጁ በጣም ማርሸት የሚባለው ልጅ በዚህ በጣም እንትን ያለ ነው። ምናልባት እስካሁን የተስተካከለው መኖሩን እጠራጠራለሁ። አሁን ጀነራል ተፈራ እሱ ጋር አልፈው ሄዱ መሰለኝ። ከኤምኤስ ጋር ያደረጉትን ቃለ ምልልስ ሰማው። ምርጫ አደርጋለሁ እያለ ሲፏልል ማድረግ የለብህም ብለን ከየትኛውም አቅጣጫ ተንቀሳቅሰን ምርጫውን አስቀረነው አሉ። አሁን ይሄንን በህይወት ያለ ሰው ነው የሚያምነው? ኮማ ውስጥ ያለ ሰው ነው የሚያምነው? አሁን ውጭ ሀገር አገር ቤት የሚባል ነገር የለም። ሁሉም በዚህ በዲጂታል ዘመን ሁሉም ያያዋል ሁሉን ነገር። ዋነኛ የመጀመሪያው ምርጫውን ማደናቀፍ ነው። ይሄ ምርጫ እንዳይሳካ ማድረግ ነው። አይተህ ከሆነ የብልጽግና አገዛዝ ተመልከት። ህዝቡን በድሮን ይጨፈጭፈዋል። የህዝቡን አስመራ ያቃጥላል። ህዝቡን መኖሪያ መቀመጫ አሳጥቶታል። ግን ደግሞ ምንም እፍረት ስለሌለው ምርጫ ብሎ መጣ። ህዝቡ ከዚህ በፊት ገዳችን አንመርጥም የሚል መልእክት ቢሰጠውም ምንም አፍረት የለውም። በኃይልም በሁሉም ብዬ ምርጫ በሚል ስበብ እፈጽመዋለሁ በሚል አቅዶ ተንቀሳቀሰ። በእኛ በኩል ደግሞ በፍጹም ይህን ምርጫ ማድረግ የለበትም፣ የተሰራው ተሰርቶ ይህ ምርጫ መደናቀፍ አለበት የሚለው ተሳክቷል። በመሰረቱ ሙሉ በሙሉ ነው ያሳካ ነው። ሰውየው ጤነኛ ናቸው ወይ የሚል ጥያቄም ሊያስነሳ ይችላል። ግን ጤነኛ ናቸው። ለምን ጤነኛ ሆኑ? በቅድ ደረጃ ተይዞ የሚሰራ ነገር መሆኑን በኋላ አረጋገጥኩኝ። ድንጋጤው ሾኩ የተወሰነ ጊዜ አንድ ቀን ነው አንድ ቀን ተኩል ይሁን የሚያደርጉትን አሳጥቷቸው ነበር። ወደ መወነጃጀል ገቡ። ከዛ በኋላ እንካሃድ የሚለው ላይ ተስማምተው ወጡ።
ግን የሚካድና ማይካድም ነገር እኮ አይነት አለው። በምርጫው እንዳይደረግ ተዘጋጅተን አሳካ ነው። ምርጫው እንዳይደረግ አደረገ። ከዛ እነ ይልቃልም ሌላ ቦታ ላይ ወጥተው አብይ ከሰረ ምናምን የሚል ነገር አንስትም አየሁ። ሰዎች እንዴት ነው በየቦታው የተካሄደውን የምርጫ አጠቃላይ ሁኔታ እንኳን እነሱ ኢትዮጵያ ውስጥ ምርጫ እንዲደረግ የምንመኘው ሰዎች ጭምር ከነገረም በላይ ሆነብን የሰው ብዛት። የትኛው የአማራ ክልል ነው ያልተደረገው? 8 የምርጫ ክልሎች በይፋ ተቀምጠዋል። ለመተኮስ ኩታበር ላይ ተሞከረ። እሱም ተኩሰው ጠፉ። ስለዚህ ምርጫው ተካሄደ። ከምንም በላይ እኮ ሰልፎቹና በየቦታው ያለውን ነገር አየን። ጀነራል ተፈራ ያሉት እንግዲህ እስከማውቀው ሸዋ ውስጥ ነው የተባለው። ኢትዮጵያ ማን ነው አማራ ክልል ቴሌቪዥን ሳይ ፍኖተ ሰላም ርቅራቅ ያሉት ፍኖተ ሰላም ጋይንት ምናምን ካሜራ የቪዲዮ ካሜራ ጭምር ይዘው ማለት ነው በእነዚህ ሁሉ ቦታዎች ሰልፉን አየን። ሰልፉን ብቻ ሳይሆን ሰዎቹ ኢትዮጵያኖቹ እዛ ያሉት የሚሰጡትን ማስተያየት አደመጥን። ጀነራል ተፈራ ስለ ጎንደር፣ ስለ ወሎ፣ ስለ ጎጃም አልሰማሁም። ምናልባት መረጃ ላይኖራቸው ችሎ ነው ወይ? ሸዋስ ራሳቸውን ዘግተው ተቀምጠው ነው ወይ? ሸዋ እኮ እዛው ዜና አማራ ክልል ዜና ሳይ ቡልጋ መቼም ከሸዋ ክልል ቡልጋ አልወጣም ወይ ወደ ኦሮሚያ ክልል አልሄደም እስካሁን እስከማውቀው ድረስ። አንድ ነገር ሲደርስባቸው የሚገፉት ነገር ስላለ ብዬ ነው። በጣም ወሳኝ ነው ብዬ የምገምተው። ኃላፊነትም አለብን። ያው ሀገራዊ አንድ ሰው የሚፈልገውን ፓርቲ መምረጥ አለበት። ያስተዳድረኛል እንደዚህ በተለያዩ ወይ በስራ በምን ላይ ስለምውል መርጬ አላውቅም። ዛሬ ግን የመጀመሪያ ነው። ያው ለመምረጥ መጥቻለሁ። ካርዱን ወስጃለሁ። ስለዚህ ከምቀር መምረጥ አለብኝ ብዬ ስላሰብኩኝ አዝዬ መጣሁ። ያው ህፃናት ስለያዝኩኝ ነው ቅድሜ የተሰጠኝ። ያው ስለሰጡኝ ደግሞ አመሰግናለሁ። ቡልጋ ላይ ሰው በነቂስ ወጥቶ ተሰልፎ ድምጽ ሲሰጥ አየን በአማራ ክልል ቴሌቪዥን ላይ። የትኛው ምርጫ ነው ያደናቀፋችሁት? ሰውን በዚህ ደረጃ ደጋፊን በዚህ ደረጃ መናቅ ይባላል ወይስ ምን ልበለው? 501 የምርጫ ክልል ላይ ምርጫ ተደረገ የሚለው ከሚገልጸው በላይ ሰዎች እስከ ውድቅት ሌሊት ከዛም በኋላ እስከ ሌሊት 9 ሰዓት 3 AM ድረስ ድምጻቸውን ሰጡ። የትኛው ጋር ነው ምርጫ ያስቀራችሁት? በነገራችን ላይ ፋኖቹ ብቻ ሳይሆኑ ሸኔዎችም መመሪያው ከአንድ ቦታ የወረደ መሰለኝ። ሸኔ ደግሞ መግለጫ ወጣ። ተሳክቶልኛል፣ መንገድ እንዲዘጋ ያዘዝኩት ምርጫውን ለማደናቀፍ ነበር፣ ተሳክቶልኛል አለ። እነዚህ ሰዎች ያቺ የተደበቁባትን ስርቻ ሸኔም ኦሮሚያ ክልል ብሎ ስሎት ከዛ ቦታ በኋላ ከፋፍሎ ያንን ቦታ ተቆጣጠርኩ ነው። ፋኖም እንደዛ ሸኔም ይላል። በኦሮሚያ የታወጀው የጉዞ እገዳ አፈጻጸም የኦሮሞ ነጻነት ግንባር ኦሮሞ ነጻነት ሰራዊት መግለጫ ይላል። ጁን 2 2026 ማለትም ምርጫው በተካሄደ ማግስት ግንቦት 25 ማለት ነው። ለ6 ቀናት የዘለቀ እርምጃ ከተወሰደ በኋላ የኦሮሞ ነጻነት ሰራዊት ኦፕሬሽንን የተቀመጠለትን ዓላማ ሙሉ በሙሉ አሳክቷል። እያደመጠን ያለነው ኦሮሚያ ክልል ተደረገ ስለሚለው የሸኔ መግለጫ ነው። የእገዳዎቹ ዓላማዎች 2 ነበሩ። በመጀመሪያ አገዛዙ ለቲያትር መውጫ የተመካባቸውን የሰራተኞች የቁሳቁስና ቀድሞ ምልክት የተደረገባቸውን የምርጫ ካርዶች ትራንስፖርት በመቆራረጥ አብይ አህመድ ያለምንም ችግር በህዝባችን ላይ ድራማ መስራት እንደማይችል ማሳየት።
ሁለተኛ ሁሉንም መንገዶች በመቆጣጠርና ሰራዊታችንን በሁሉም የኦሮሚያ ዞኖች በማንቀሳቀስ ከአገዛዙ አስተዳደራዊና ወታደራዊ ቁጥጥር ውጭ ያለውን ሰፊ የኦሮሚያን ግዛት በቀጥታ ማሳየት ነበር። ሁለቱም ዓላማዎቻችን ሙሉ በሙሉ ተሳክተዋል። እንግዲህ ሁለቱም ዓላማዎች ሙሉ በሙሉ ተሳክተዋል። መንገዱን ቆርጠን የምርጫ ቁሳቁሶች አልሄዱም፣ ምርጫው ቀርቷል ነው። እንግዲህ በቀጥታ ሲተረጎም ምን ማለት እንደሆነ ራሱ ያብራራዋል። ሁለቱም ዓላማዎች ሙሉ በሙሉ ተሳክተዋል። በመሆኑም አብይ አህመድ ከስሌትና ሎጂክ ውጭ የሆኑ የመራጮች ቁጥር ለመጥራትና የሟች ቤተሰብ ሬሳ ከመቅበር ይልቅ ድምፅ ለመስጠት ተሰለፉ የሚሉ አስነዋሪ ልብ ወለዶችን ለመሸጥ ተገዷል። አገዛዙ የኦሮሚያን ሕዝብ ወይም የዓለም አቀፉ ማህበረሰብን ይቅርና የራሱን ካድሬዎችን ማታለል አልቻለም። የምርጫው ህጋዊነትና ቅቡልነት ቀድሞንም የተደመደመ ጉዳይ ነው። የታወጀው እገዳ አብይ አህመድ ማንንም ማታለል የማይችልበትን ነባራዊ ሁኔታ ፈጥሯል። በመሆኑም እገዳው ከነገ ጠዋት ጁን 3 ጀምሮ ተነስቷል። ትግላችን ይቀጥላል። እንግዲህ ከእንደዚህ አይነት መጨፈን ይሰውራችሁ ነው ማለት የሚቻለው። የሚደግፏቸውንም ሰዎች እኔ እርግጠኛው ነው ይህን ያህል ቁጥር ማለት አይቻልም። አደባባይ የሚታየውን ነገር በቪዲዮ በተንቀሳቃሽ ምስል የሚታየውን ነገር በዚህ መልክ የሚክዱ ከሆነ የማናየው ቦታ ላይ ተቆጣጠርን፣ ተኮስን የሚለው ነገር የበለጠ ጥያቄ ውስጥ ገባ ማለት ነው። ለሌላው አይደለም፣ ለደጋፊዎቻቸው ተሰልፎ ከዳር እስከ ዳር ሰው አደባባይ ወጥቶ ድምፅ ሲሰጥ ከታየ በኋላ ምርጫ አደናቅፈናል የሚለው የፋኖም የሸኔም መግለጫ በካምፓቸው አካባቢ ላይ የሚፈጥረው ነገር ጥያቄ ውስጥ የሚገባ ነገር አይደለም። በአይን የሚያዩትን የሚዳስሱትን እውነት እየካዷቸው ነው ማለት ነው። ሁሌም በሚለው ነገር ነው። መግለጫ ላይ፣ ፌስቡክ ላይ፣ ትዊተር ላይ ምናምን መኖር ይቻላል። መሬት ላይ ግን ሌላው አካል መፍቀድ አለበት። የህብረተሰቡን ሰላምና ደህንነት የማረጋገጥ ኃላፊነት ያለው አካል በሰላም በውይይት በንግግር ለመጨረስ እድሉን ሰጥቶ አሻፈረኝ ያለውን እያስታገሰው እያስተነፈሰው ዛሬ ያለንበት ደረጃ ላይ ደርሰናል። ስለዚህም በተስፋ መቁረጥ፣ ግራ በመጋባት ተሽሎክልኮ ንጹሃን መፍጀት ቀጥለዋል። ያንንም የማስቆም የመንግስት ግዴታ ነው። ያንም ያደርገዋል ብለን እናምናለን። እቅዱን ሲያቅዱ ምንድን ነው ለመካድ ከመነሳታቸው በፊት በድንጋጤው መሃል የተፈጠሩ ነገሮች አሉ። ወዲያውኑ ሰልፉን ሲያዩ ምናምን ግራ ተጋቡ። ከዛ ማህበራዊ ሚዲያ ላይ የተጻፈው ነገር ምንድን ነው? ህዝብ እንደ ህዝብ ነበር ወደ መውቀስ የሄዱት። አንዳንዶቹ ሰው በቃላት ይሸወዳል። ምን ቃላት ነው የሚያየው? የሚዳስሰው ነገር አይደለ እንዴ? የቃላቱማ የሽንገላውማ ነገር 2017 4 ኪሎ የሚገቡ ሰዎች 4 ኪሎ ገብተው እስካሁን 2 ዓመት ምን እያደረጉ እንደሆነ ያደርጉ እንደነበር እሱን ይጠብቅ ይሆናል። ቁጭ በሎች መሆናቸውን አየ። ቁጭ በሎች አታላዮች ማለት ነው። በሌላም በኩል በስሙ በነጻነት ስም የተደራጀ ዘረፋ ውስጥ መሆናቸውን አረጋገጠ። ከምንም በላይ ለትልቅ ማህበረሰብ የማይመጥኑ ትናንሾች መሆናቸውን በተግባር ራሳቸው አስመሰከሩ። ከዛም በላይ ወንጀል፣ ኃጢአት ሊያጠፋ ነው የተባለው አካል የሚያጠፋው ሳይሆን የሚያለማለት መሆኑን አየ። ከዛ የቀረችው ድሮን የምትል ነገረች። ድሮን ጅራፍ ስለያዝክ ምናምን የሚባል ነገር የለም። ድሮን አማጺ ላይ አሻፈረኛ ላይ ተኮሳል። ህዝቡ ልጆቹ ናቸው፣ በሰላም እንዲመገቡ ይፈልጋል። ስልጣን ላይ ያለው አካል በሰላም እንዲመጡ ፈቃድ ሰጠ። በሰላም አልመጣም አሉ። የሰላም የመጡት በሰላሙ መንገድ ላይ የራሳቸውን አስተዋጽኦ እያደረጉ ነው እና ሰልፉ ሰው አደባባይ ወጥቶ ሰልፍ መምረጥ እኮ አይደለም። የሰልፉ
ርዝመት ነው ያስደነቃቸው። እርግጥ ነው ሁላችንም አስደንቆናል። በየትኛውም አካባቢ ያለው ሰልፍ እጅግ አስደናቂ ነበር። ስለዚህ ህዝቡን ወደ መውቀስ፣ ወደ መወንጀል፣ ወደ ማውገዝ ሄዱ። ሸኔው ለጀነራል ተፈራ እዛው ሸዋ አይደሉ የቡልጋውን አመጣው ሰልፉን። ሸኔ መንገድ ዘግቼ ይሄን አድርጌ ምናምን ይላል። ብዙ ጊዜ ጨለሞ ምናምን የሚባል ጫካ ነው እንግዲህ ልም ያለ ጫካ ስላለ ወደዚህ ወደ ምዕራብ ሸዋ አካባቢ በጫካ ውስጥ ገብቶ የተወሰነ ጊዜ እዛ ይቀመጣሉ አሉ። በሆነ በአሰሳም በምናምንም የማይገኝ ነው አንዳንዴ። እንግዲህ ዋና በሆነ ወቅት ላይ መናኸሪያቸው የነበረው እዛ አካባቢ ነው። ሌላውን ተውና ጊንጪ ላይ ሌላ እሱ አይደለም የክልሉ ፕሬዝዳንት አቶ ሽመልስ እዛ ሄደው ድምፅ ሲሰጡ ከጨለሞ ዋሻ እንኳን ወጥቶ መተኮስ ያልቻለ ምንም ማድረግ እንደማይችል ማድረግ የሚችለው ነገር ካለ ጨለማን ተገን አድርጎ ማጅራት እንደሚመቱ ሰዎች ጨለማን ተገን አድርጎ ንጹሐንን መጨፍጨፍ ነው። ይሄ ምርጫ ሸኔም ፋኖም ትርጉም የሌላቸው ዓላማቸው ፍጹም ትርጉም የሌለው ነው። ጥያቄ ውስጥ የሚገባ አይደለም። ግን በህይወት ያሉ የሚመስል ይሄ የጸጉራም ውሻ ታሪክ ነው በእነዚህ ቡድኖች ላይ ሲታይ ነበረው። ጸጉራም ውሻ ይኑር ይሙት መለየት የሚያስቸግር ነገር ነው። እንደዛ አሉ የሉም የሚባሉ ሰዎች ቡድኖች ይሄ ምርጫ ጸጉራም ውሻ ለካ እንደሌለ ያለ መስሎን የሚከተሉትም ነው። በተለይ አለ ብለው በሚነግሯቸው መጠን የሆነ ቦታ ላይ አሉ ብለው ሲያምኑ የነበሩ ሰዎች ያ ጸጉራም ውሻ እንደሞተ ወይ ደግሞ ጣር ላይ እንደሆነ በተግባር አዩ። ምርጫ 2018 ብዙ ነገሮች ይመልሷል። ለዚህም ይመስለኛል ዓለም አቀፉ ማህበረሰብ አካባቢ ያሉ ምስክርነቶች ወይ ደግሞ ለሰላም ለምርጫው እውቅና መስጠት የአውሮፓ ህብረት ከ27ቱ አባል ሀገራቱ እንዲሁም ደግሞ አባል ካልሆኑት ኖርዌይ እና ስዊዘርላንድ እንዲሁም ካናዳ ጋር በመሆን 31 ላይ ባወጡት መግለጫ ዩናይትድ ኪንግደም በግል በተናጠል ባወጡት መግለጫ ላይ ለምርጫው ድጋፋቸውን ገልጸዋል። የአውሮፓ ህብረት ሁለቱም ያወጡት መግለጫ ትላንት በዜና አቅርበዋል። የአውሮፓ ህብረት ትላንት እንደገና ያን መግለጫውን አንዳንድ የዲፕሎማሲ ቋንቋን እንትን ለማለት ሊሆን ይችላል በአማርኛ ጭምር አቅርቦታል እና ቃል በቃል ላንብበው። ግንቦት 24 ቀን 2018 ዓ.ም በኢትዮጵያ የተካሄደውን 7ኛውን የኢትዮጵያ ጠቅላላ ሀገራዊ ምርጫ ቀን አስመልክቶ የተሰጠ የጋራ መግለጫ ወደ አማርኛ ሲመልሱት በፈረንጆቹ ሰኔ 1 ምርጫው ስለተካሄደ ይሄኛውንም ሰኔ 24 ብለዋል። ግንቦት 24 2018 ስለሚል ግልጽ ነው። በኢትዮጵያ የአውሮፓ ህብረት ልዑክ ጽሕፈት ቤት የአውሮፓ ህብረት አባል ሀገራት ከሆኑት ከኦስትሪያ፣ ቤልጅየም፣ ቡልጋሪያ፣ ቼክ ሪፐብሊክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አየርላንድ፣ ጣሊያን፣ ሉክዘምበርግ፣ ማልታ፣ ኔዘርላንድስ፣ ፖላንድ፣ ፖርቹጋል፣ ሩማንያ፣ ስሎቫኪያ፣ ስሎቬኒያ፣ ስፔን እና ስዊድን አምባሳደሮች ጋር በመተባበር ይህንን መግለጫ አውጥተዋል። በኢትዮጵያ የካናዳ፣ የኖርዌይ እና የስዊዘርላንድ ኤምባሲዎችም በዚህ መግለጫ አካል ናቸው። ግንቦት 4 ቀን 2018 ዓ.ም በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ 7ኛው አጠቃላይ ምርጫ መካሄዱን እንቀበላለን። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ሰራተኞች፣ የፖለቲካ ፓርቲዎች፣ እጩዎችና የሲቪክ ማህበረሰብ አካላት ለምርጫው ስኬት ያደረጉትን አስተዋጽኦም እናደንቃለን። የአፍሪካ ህብረትና የምስራቅ አፍሪካ ልማት በይነ መንግስታት ተቋም ኢጋድ እንደ ዓለም አቀፍ ታዛቢዎች ያላቸውን አስፈላጊ ሚና እንገነዘባለን። ሪፖርቶቻቸውንም በጉጉት እንጠብቃለን። ሰኔ 24 ቀን 2018 ዓ.ም ምርጫ ማካሄድ ያልቻሉ ሁሉም የምርጫ ክልሎች በቀጣይ ምርጫ የማካሄድ እድል እንዲያገኙ ተስፋ እናደርጋለን። ይህ ነው እንግዲህ የአውሮፓ ህብረት አባል ሀገራቱ 27ቱ አባል ያልሆኑት ኖርዌይ እና ስዊዘርላንድ እንዲሁም ካናዳን ጨምሮ 30 ከዚህም ባሻገር ዩናይትድ ኪንግደም በተመሳሳይ መግለጫ ወጥተዋል።
እስካሁን ድረስ ባለው ሁኔታ ውስጥ ከዚህ ምርጫ ጋር ተያይዞ ያው በተቃውሞ በቁጣ ውስጥ ያሉ ሰዎች ሁሉም ያልጠበቁት ነገር ነው። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ዘገባዎቹ ያው የተንሸዋረሩ የተንሻፈፉ ምናምን መሆናቸውን አይተናል። በዓለም አቀፍ መገናኛ ብዙሃን በኩል ተመሳሳይ ነገር ኢትዮጵያ ውስጥ ያለውን የጸጥታ ችግር አለ። እሱን አይደለም የተንሻፈፈ ነው ብለው የጸጥታን ችግር ከጠቅላይ ሚኒስትር አብይ የኖቤል ሰላም ሽልማት ጋር ለማያያዝ የሚሄዱበት ርቀት ያኔ በለውጡ መጀመሪያ እስረኞችን በመፍታት የፖለቲካ ምህዳሩን በመክፈት ያንን ሁሉ ያደረገ ሰው መጨረሻ ላይ የትግራዩ ጦርነትና የአገር ውስጥ ያሉ አመጾች ምክንያት እርሳቸው እንደሆኑ ወይ ደግሞ ባለድርሻ እንደሆኑ አድርገው የሚያቀርቧቸው ነገሮች አሉ። እሱም በተመለከተ በተደጋጋሚ በዚሁ መድረክም ሌሎችንም እየጋበዝን አደባባይ ወጥቶ በዚህ ጉዳይ ላይ በድፍረት መናገር የሚችል ሰው አለ ብዬ አላምንም። ዛሬ የትግራዩ ጦርነት በማን ለምን እንዴት እንደተጀመረ ራሳቸው የቲፒኤልኤፍ መሪዎች ስላልረጋገጡ እዛ ላይ አሁን አጀንዳ መፍጠር ቢቻል አይመስለኝም። ልመናው ይቅርበን፣ ወደ ውጊያ ከገባን ሻዕቢያ ገብቶ ሊበቀለችው ይችላል ተብሎ በመጨረሻው ሰዓት እና አምባሳደር ሬድዋን ሁሉ አማላጅነት መላካቸው አቶ ጌታቸው የቲፒኤልኤፍ አመራር ብቻ ሳይሆን በጦርነቱ ሰዓት ጀነራላቸው ማለት እንችላለን እሳቸው ጭምር አረጋገጡ። ያንን ጦርነት የሸኔው ከመጀመሪያው ጀምሮ በአውሮፕላን መጥቶ መተኮስ ያማረው ቡድን ነው። ፋኖ የትግራይ ምንድነው የወልቃይት የምናምን አጀንዳ ሲያውለበልብ ቆይቶ አማራ ልዩ ኃይል ብቻውን ፈታ የሚል የተሳሳተ መረጃ ላይ ተንተርሶ አሁን ወልቃይትን ለቲፒኤልኤፍ መንገድ መሪ ሆኖ ለመስጠት አብሮ መቀሌ የሚገኝ ማለት ነው። በዚህ ሂደት ውስጥ ስልጣን ላይ ያለውን አካል ጋር ተያይዞ የሚነሱ ጥያቄዎች ሁሌም አይገቡኝም። ማስረዳት የሚችልና ሌሎች እንደኔ የነሱን ሀሳብ መረዳት ያልቻሉ ሚሊዮኖች ይሆናሉ ብዬ አምናለሁ። ስለዚህ ቢያንስ አደባባይ የምናውቃቸው ብዙ ሰዎች ስላሉ ሀሳባችሁን አምጡና የኢትዮጵያ መንግስት ያጎደለውን ነገር ካለ እዛ ጋር እኛም ግፊት እናድርግ። ምክንያቱም ተጨማሪ ድምፅ ይጠቅማችኋል ብዬ ነው። ስለዚህ በዓለም አቀፉ ማህበረሰብ አካባቢ ላይ ተንታኞቹ ሚዲያዎቹ አካባቢ ያው ያለው ነገር አለ። ግን በመንግስታቱ መካከል በአውሮፓ ህብረት በኩል በዩናይትድ ኪንግደም በኩል በነ ጃፓን ምናምን በኩል ያለውን ነገር እያየን ነው። ከአሜሪካ ጋር ከዚህ መግለጫ ጋር በተያያዘ ምናልባት እስካሁን ያወጡት መግለጫ አላየሁም። ግን በአሜሪካ ጋር እና በኢትዮጵያ መካከል ያለው ግንኙነት ወደ ከፍተኛ ምዕራፍ መሸጋገሩን፣ ሌላው ቀርቶ በጦርነቱ ወቅት የተጣለው ማዕቀብ ሁሉ ተነስቶ ወደዛ ሂደት ውስጥ መጋባቱን፣ በአፍሪካ ያሉ የቪዛ ማዕከላትን ስዘጋ የተወሰኑትን ስዘጋ በኢትዮጵያው የአዲስ አበባው እንዲቀጥል ከነ ኬንያ ከነ ናይሮቢ ጋር እንዲቀጥል ማድረጓ ብዙ ነገሮችን አውጥተን አውርደን በዓለም አቀፉ ማህበረሰብ በኩል ያለው በጣም በጣም አዎንታዊ ነገር ኢትዮጵያ ውስጥ ያለው ከህዝቡ ዘንድ የተገኘውን ነገር ትልቅ ስንቅ ሆኖት የመንግስት ሽፍቶቹና በየስርቻ የሚርመጠመጡትን ለአንዴና ለመጨረሻ ጊዜ ቆንጥጦ እልባት ለማስገኘት ይህ ምርጫ ተጨማሪ አቅምና ጉልበት ይሰጠዋል። የተሰጠ ይሁንታ ቀላል ነገር አይደለም። ያው ምንም መስከረም 25 ማን መንግስት እንደሚሆን ዛሬ ላይ ቆሞ መጠራጠር የሚቻል አይመስለኝም። ግን ለማንኛውም የኢትዮጵያ ብሔራዊ ምርጫ ቦርድ ውጤቱን እስኪገልጽ እንጠብቃለን። ከዚሁ ምርጫ ጋር ተያይዞ ያው ማደነጋገሩ፣ ግራ መጋባቱ ቀጥሏል። ያልጠበቁት ያልገመቱት ነገር ስለሆነ ምርጫ አይካሄድም ካሉ በኋላ ምርጫው ሲካሄድ ደንግጠው ዝምታ ውስጥ ቆይተው ከሰመመን ሲወጡ ልበለው ሾኩ ሲለቃቸው በየራሳቸው መንገድ ወደ መካድ ውስጥ ገቡ። እንደነ ጀነራል ተፈራ ምርጫውን አደናቅፈናል አሉ። ማፕ ላይ ማለት ነው። ሸኔውም አርማ የጠራሁት ለማደናቀፍ ነበር ተሳክቶልኛል አለ። ያው ማፑ ላይ ማለት ነው፣ ካርታው ላይ። ጀዋር ደግሞ ማደነጋገሩን በዚህ በማህበራዊ ሚዲያው ቀጥሏል። ኮሮጆ
በተሳሳተ ምንድነው ባለስልጣናት በግላቸው ኮሮጆ ሲሞሉ እያለ መረጃ የማዛባት ነገር በጣም በከፍተኛ ደረጃ እንትን ይላል። ስህተት ነው ምናምን እንደዚህ አይነት ውንብድና የሚፈጽም የለም የሚል ነገር አይደለም። ግን ምርጫው ላይ አሰላለፉ ግልጽ ስለሆነ ኃይለኛ ፉክክር ምናምን አይነት ነገር ቢኖር የሆነ ነገር ይደረጋል ተብሎ እንደዚህ አይነት ሰውን ቢያታልሉ ጥሩ ነው። ምርጫው አሰላለፍ ላይ ብዙ የሚፈጠር ልዩነት የለም። እርግጥ ነው ኦሮሚያ ክልል የኦሮሞ ነጻነት ግንባር በከፍተኛ ቁጥር ገብቷል። ይሄ በጣም በጣም የሚበረታታ ነገር ነው። ኦፌኮ 1000 ጊዜ ይሻላል። በ2010 100% ኢህአዴግ አሸንፍ ያለው ባለ ምርጫ ላይ አጅበ ቢያንስ ሳትወዳደር 40 ምናምን የምክር ቤት ወንበር በተለቀቀበት ምርጫ ላይ አልሳተፍም ማለት ራሱ አስገራሚ ነገር ነው። እና ጀዋር የሚለጥፈውን ነገር በተመለከተ ካርድ የሚባለው እነዚህ ፌክ ሪፖርቶችን የሚያጣራ ቡድን ያወጣው ሪፖርት የጀዋር ያወጣው መረጃ የተሳሳተ ወይ ደግሞ የተዛባ ማለት የቆርጦ ቀጠል አይነት ነገር መሆኑን ግልጽ አድርጎታል። ግንቦት 24 ቀን 2018 ዓ.ም ጀዋር መሐመድ ባጋራው አንድ መረጃ ላይ ማጣራት አካሂዷል። የተጋራው መረጃ የምስራቅ ባሌ ዞን ዋና አስተዳዳሪ አቶ ጃርሶ ቦሩ ኮሮጆ እየሞሉ ነው ከሚል ጽሑፍ ጋር የአስተዳዳሪውን ምስል አያይዞ በማህበራዊ ገጾቹ ላይ አሰራጭቷል። አጣሪ ቡድኑ መረጃውን እንደተመለከተው ከሆነ ምስሉ የተወሰደበት ወቅት አቶ ጃርሶም ከጠዋቱ 12 ሰዓት እስከ 12 ሰዓት አካባቢ ባለው ጊዜ በምርጫ ጣቢያ ለመመረጥ መሰለፋቸውንና ለአይን ያዝ በማድረጉ ምርጫ አስፈጻሚዎች መዝገብ ላይ ስማቸውን ከያዙት የምርጫ ካርድ ጋር ለማመሳከር የእጅ ስልካቸውን ብርሃን ወይም ፍላሽ ላይት ማብራታቸውን ከጣቢያው የምርጫ ታዛቢዎች ከተንቀሳቃሽ ምስሎችና ከሌሎች ምንጮች የተገኘው መረጃ ያመለክታል። እንዲሁም የተጋራው ምስል ላይ የሚታየው ድንኳን ብርሃን ማስገቢያ እኩለ ሌሊት ሳይሆን ንጋት ስለመሆኑ ያሳያል። በመሆኑም ቡድኑ የተሰራጨው መረጃ አሳሳች መሆኑን አረጋግጧል። ጀዋር መሐመድ የተሳሳተ መረጃ ይለጥፋል። በውድቅት ሌሊት የወረዳ አስተዳዳሪው የዞኑ አስተዳዳሪ ኮሮጆ እየሞሉ ነው ብለው ያው ደጋፊውንና መንጋውን በዚህ መንገድ ለማሳሳት ሞከር። ያው ተጋለጠ። ያው ያልጠበቁት ያልገመቱት ነገር ሆኗል። እኔ አሁን በእንደዚህም በናም ዙሪያ ላሉ ሰዎች ከእውነታው ጋር ማስማማት የሚጠቅመው ነገር ምንድን ነው? በእናንተ ሳቢያ ዝም ብለው ይዋክኑ አሁንም የሆነ ነገር ጠብ ይላል ብለው የሚጠብቁ ሰዎች ብዙ ነገራቸው እየተስተጓጎለ ሊሆን ይችላል። የሆነ አገር ቤት ገብተው የሆነ ነገር ለማድረግ የሚፈልጉ ሰዎችም ፋኖ ገብቶ ዙፋን ይዞ ሸኔ ገብቶ ዙፋን ይዞ ምናምን ያን እየጠበቁ ማድረግ የሚገባቸውን ያላደረጉ ሰዎች ካሉ ለራሳቸውም ለሀገራቸው አስተዋጽኦ ማድረግ የሚችሉበት ካለ ነገር ላይ ልቀቋቸው። በጣም በእርግጠኝነት ይሄ ድንጋጤ የፈጠረውን ነገር ተከትሎ በቅርብ ጊዜ ውስጥ የተወሰኑት ከፌስቡክ ይጠፋሉ። ምንም ማድረግ አይችሉም፣ ይጠፋሉ። በሆነ ሀሳበው እንደሚጠፉ በጣም በእርግጠኝነት ከወዲሁ መገመት ይቻላል። እነሱ ጠፉም አልጠፉም ትልቁ ነገር መሳሪያ ይዞ በየስርቻ የሚርመጠመጠው ለአንዴና ለመጨረሻ ጊዜ እልባት አግኝቶ ሀገሩ ተረጋግቶ ሰላምን አረጋግጠን የዛሬ 5 ዓመት ፕሬዚደንሻል የምርጫ ስርዓት ውስጥ ገብተን ፉክክሩ ጦፎ እያንዳንዱ ገጠር ያለው ሰው የማንን መሪው እንደሚመርጥ አውቆ አጓጊ የምርጫ ሂደት ውስጥ እንድንገባ እንመኛለን። ያ እንደሚሆንም ተስፋ እናደርጋለን። በአጠቃላይ ከእውነታዎች ጋር ራስን ማስማማትና ለመፍትሄው አስተዋጽኦ ማድረግ ይጠቅማል። በየገጠር በየምናምን ያለውን ሰውን ማጎሳቆል ያብቃ። ስራዎች እየተሰሩ ነው። በማህበረሰቡ ህይወት ላይ የሚታዩ ኢንፍሌሽን ወይም ግሽበት ጋር የተያሉ ነገሮች እልባት እንዲያገኙም ሰላማችን በዘላቂነት ማረጋገጡ በዚህም በኩል ብዙ አስተዋጽኦ ያደርጋል። ብዙ ነገሮች እየተሰሩ ነው። ብዙ ነገሮች እየተለወጡ ነው። የስራ እድልም እየተፈጠረ ነው። ያም ሆኖ ግን 140 ሚሊዮን አካባቢ ህዝብ ነው።
ለዚህ ሁሉ ሰላሙ ደግሞ ሲረጋገጥ ብዙ ነገሮችን ለመስራት ያለው እድል ይሰፋል። በርካታ የውጭ ኩባንያዎችም ወደ ኢትዮጵያ መምጣት የሚችሉበት እድል ተፈጥሯል። ትልልቅ በአሜሪካ በአውሮፓ ምን የሚታዩ ኩባንያዎች ያው ሀገር ውስጥ ገብተው ምግብ ቤቶች የሚሆኑ ሌሎች ንግድ ድርጅቶች የሚሆኑ እነዛ ሲመጡም ተጨማሪ ስራ እድል ነው። በሌላም በኩል ደግሞ ፋብሪካዎችን ማንቀሳቀስ የሚችሉም እንደገናም ደግሞ ኢትዮጵያ ውስጥ ያው በተለያየ መንገድ ያለው እርካሽ ጉልበት ስለሆነም ሌላ ሀገር ኩባንያዎቻቸውን ከማድረግ ኢትዮጵያ ውስጥ ገብተው ስራ መፍጠር የሚችሉ ኩባንያዎች መምጣት የሚችሉበት እድል አለ። እነዚህ ምንድነው ያላለቁ የጸጥታ ችግሮች በተወሰኑት ላይ ጥርጣሬ ፈጥረው ከሆነ ይሄኛው አሁን ከምርጫው ጋር ተያይዞ ብዙ ነገሮችን መልስ ያገኛል። እርግጥ ነው የጸጥታ ሁኔታ በሀገር ህልውና በመንግስትም ስልጣን ላይ አደጋን የሚጋብዝ ብዙ የጸጥታ ችግር የማይፈጥር መሆኑን አስገምግመው እነ አሊኮ ዳንጎቴም በኢትዮጵያ ገብተው ትልልቅ ግዙፍ ፕሮጀክቶቹን የጀመሩበት ጊዜ ነውና ወደ ስራ አተኩሮ መንግስትም ስራው ላይ አጠንክሮ ሌቦችንም እየመነጠረ ዘረኞችንም እያስታገሰ የሚተኩሱንም በደንብ እየቆነጠጠ አደባባይ ወጥቶ ለምርጫው ታማኝነቱን ላረጋገጠው ህዝብ የበለጠ እሱም ታማኝ ሆኖ ስራው መቀጠል አለበት ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ግንቦት 27 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ግንቦት 27 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።